አምላክ ሆነ። ስለዚህ አዳም አምላክነትን አገኘ ብሎ አሁን በኦርቶዶክስ ሳይድ ሰው ሁሉ አምላክ ተደርጎ ነው የሚታሰበው። አደገኛ የሆነ የዴቭል ትምህርት፣ ከባድ የሆነ ሰውን አምላክ የሚያደርግ። ለዛ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ የሚባለው። አምላክ በመጀመሪያ ከአዳም ጋር አብሮ አይኖርም ነበር፣ አይገናኝም። ገነት ውስጥ ነበር አዳም? አዎ ነበር። አምላክና አዳም አብረው ይኖሩ ነበር? አይኖሩም ነበር። አዳም ከአምላኩ ሲጣላ አምላክ በቃ ተጣልቻለሁ ብሎ ተለያይቶታል ወይ? አልተለየውም። ምድርም እያለ አዳም ከአምላኩ ይገናኝ ነበረ። ተጣልቶትማ ቢሆን አቤልና ቃየል መስዋዕት ባላቀረቡ፣ አምላክም መስዋዕቱን ባልተቀበለ። ስለዚህ ወንጌሉ አንጀት የሚበላው ወንጌል ሲሰበክ ምንድን ነው? በቃ አዳም ተጣልቶ ተባሮ ከዛ ወደ ነበረበት ሊመልሰው አምላክ መጣና ሞቱን በሞት ሻረው ይባላል። ሞት አልተሻረም። የሰው ልጅ እስከ ዓለም ፍጻሜ ድረስ ይሞታል። ሞት የሚሻረው ዓለም ሲፈጸም ነው። በእስልምናውን በጣም በጣም ከምወደው ትምህርት በነገራችን ላይ ይህንን አስተምሮ አንዳንድ የክርስትና አባቶች ይስማሙበታል። ፍጥረታት የተባሉ በሙሉ ምድር ላይ ያሉት ይሞታሉ። እዚህ ጋር ያበቃል። ፍጥረታት ሁሉ ካልሞቱ ምድር አትፈጸምም፣ አትዘጋም። ስለዚህ የአዳም ልጆች የተባሉ በሙሉ ይሞታሉ። ለሰሩት ኃጢአት ደግሞ ምሕረት፣ ይቅርታ ይጠይቃሉ በህይወት ዘመን ባላቸው በህይወት ዘመን። በነገራችን ላይ ምሕረትና ይቅርታ ሳነሳው ኢየሱስ ሞተም አልሞተም ከብሉይ ኪዳን እስከ አዲስ ኪዳን ምሕረትና ይቅርታ አልቀረም። እንደ ምሳሌ እንደው አንዳንድ እናንሳ ቢባል በብሉይ ኪዳን ዳዊት አለው። ለምሳሌ ዳዊት ኃጢአት ሰራ፣ ምሕረትን ለመነው፣ አምላኩ ምሕረት አደረገለት። የሰው ልጅ በምድር ላይ ባለበት ህይወቱ ምሕረት መለመኑ አይቀርም። በኢየሱስ የሚያምኑትም ክርስቲያን የሆነ በሙሉ ንስሐ የሚባል አለ፣ ንስሐ መግባቱ አይቀርም። ስለዚህ ይቅርታ መጠየቅ የማይቀር ጉዳይ ከሆነ የኢየሱስ መሞት ኢየሱስ ለእኔ ሞቶልኛል ማለት ምንድን ነው ልዩነቱ ከብሉይ ኪዳንና ከአዲስ ኪዳን? እንግዲህ ወደ ነገሩ መጀመሪያ ስመጣ አንድ ነገር ያው እየተናገርኩ ወደ ሌላ እንዳልሄድ መስመሩ ላይ በብሉይ ኪዳን መስዋዕት ይደረግ ነበር። ምን? በግ፣ የበግ መስዋዕት ነበር። እስራኤላውያኖች በግ ለያህዌ ያቀርቡ ነበር መስዋዕት፣ ኃጢአታቸውም ይደመሰስላቸው ነበር። ዳዊት በመዝሙር 51 ላይ የሚቃጠለው መስዋዕት የሚፈሰው ደም የሚቃጠለው መስዋዕት አያስደስትም፣ የእግዚአብሔር መስዋዕት የተሰበረ ልብና የተዋረደ መንፈስ ነው ይላል። እግዚአብሔር የሚፈልገው የልብ መዋረድ፣ ምሕረትን፣ ይቅርታን የሚጠይቅ መንፈስ እንደሆነ ይናገራል። ይህን በእስልምና ውስጥ ስትመለከቱት አላህን ምሕረትን ከጠየቃችሁት ምሕረት ያደርግላችኋል። ልባችሁ የተሰበረ ሲሆን የተዋረደ ልብ የተሰበረ ልብ ሲኖራችሁ ምሕረት ያደርግላችኋል ያለምንም ጣልቃ ገብነት። ያህዌ ምን ጎሎበት ነው? ምን አጥቶ ነው የሰው ደም ያፈሰሰው? ሰዎች ምሕረት እንዲያገኙ ተብሎ ያህዌ በብሉይ ኪዳን ደም ይፈስለት ነበር። ለምንድን ነው የሰው ደም ያፈሰሰው? አምላክ ነው ደግሞ ደሙን ያፈሰሰውም ደግሞ ራሱ ነው። ያህዌን ገደለ። አሁን አንድ እስራኤላዊ አጠገባችን ቢቆም እንዴት ነው የምታስረዱት? ያህዌን ገደለ ብለን? መስዋዕቱ ራሱ ያህዌ፣ መስዋዕቱን ተቀባዩም ራሱ ያህዌ እና እንደዛ ተደርጎ ከሞተም በኋላ እኮ እንግዲህ ይቅርታ አድራጊው ይቅርባዩም ከሞተና ራሱ ይቅርታን ተቀባይ ከሆነ አንተ ወይም እኔ ምሕረት መለመናችን ዋጋ የለውም። ኢየሱስ ኃጢአቴን ከድኖልኛል፣
ኃጢአቱ የማይቆጠርበት ብፁዕ ነው ይላል። ስለዚህ ኢየሱስ ኃጢአቴን ከድኖልኛል፣ ደፍኖልኛል የሚለው የአስተምሮ ኢየሱስ ነፃ አውጥቶኛል ህግን እንደ ዳርክነስ አዲስ ኪዳንን እንደ ብራይትነስ አድርገው ኢየሱስ ከህግ አውጥቶኛል፣ ህግን እንደ ጨለማ አድርጎ ለእግዚአብሔር መታዘዝን፣ ምህረት መለመንን፣ ህጉን መጠበቁን እንደ ዳርክነስ እንደ ጨለማ አድርገው ነፃ መውጣትን እንደፈለክ መኖርን ይህን ደግሞ እንደ ድህነት አድርጎ ኢየሱስ ከፍሎልኛል፣ ከኔ ምንም አይጠበቅብኝም፣ ኢየሱስ ለኔ ሁሉን ነገር ከፍሎልኛል ወደሚል ደረጃ የሄደ ነው። ወደዚህ ደረጃ የሄደ ነው። ዞሮ ዞሮ ግን ዋናው ፖይንት ምንድነው? ኢየሱስ ሞተልኝም የሚለውም በብሉይ ኪዳንም ያለው ምህረት ይለምናል፣ ፈጣሪው ይቅርታ ያደርግለታል። ተፈጥሯል፣ ፍጡር ነው፣ ይሞታል፣ ለትንሣኤ ይነሳል። በቃ ይሄ ነው። የሰው ልጅ በህይወት ዘመኑ የሚያደርገው የህይወት ጉዞ ውስጥ ይበድላል። በሚበድለው ነገር ፈጣሪውን ምህረት ይለምናል። ፈጣሪ መሐሪና ይቅር ባይ ነውና ይቅር ይለዋል። አላህ ሩሩና አዛኝ ነው። ስለዚህ ምህረት ያደርጋል እና ይሄ ነው። አሁን ፒኬ በደንብ አድርጎ እንትን ብሎታልና ይሄ ነገር ነው። ምናልባት ድጋሚ እንትን ከምል እንደው አይ ቲንክ ያው ቅድም የነገርኩ ነገር አለ አይደለ? ጥያቄ አንድ ማነው ወንጌላዊ ኤርሚያስ እና ሌላም ሰዎች በዚህ ቲክቶክ ላይ ያየው ነበረና ጉድ አይዲያ ብዙ ሰዎች ሜሴጅ ጽፈውልኝ ነበርና ብዙ ሰዎች በተለይ ሙስሊሞች ከልብ አመሰግናለሁ። በአቅምም በሚችሉት በማንኛውም ነገር በጽሁፍም ያበረታታችሁኝ ሰዎች ከልብ አመሰግናለሁ። ብዙ ሰዎችም ጥያቄ የጠየቁ ሰዎች አሉ። ግን ከሁሉም አንድ ሰው የሳበኝ ስላለ በጣም የሳበኝና የገረመኝ ሰው ስላለ ወንጌላዊ ኤርሚያስ በዚህ ቲክቶክ ላይ ወንጌል የሚያገለግል ሰው ነው። ለሱ አንድ ጥያቄ ነው። መልእክት አላስተላልፍም፣ ንጽጽርም ስለማላደርግ ንጽጽር ውስጥም ስለማልገባ አንድ መልእክት ላስተላልፍለት እና አንድ ጥያቄ ላስተላልፍለት። ጃዬ ጥያቄውን ቪዲዮውን ሪከርድ አድርገውና ጥያቄውን እናስተካክልና አስተላልፈን ወደ ሌላ እንሄዳለን። ወይንም በኋላ ጥያቄውን ማስተላለፍ ይቻላል፣ ችግር የለውም። እንደነገርኩ እንትን ሪከርድ የሚያደርጉ ልጆች አሉ። ሪከርድ ይደረግና ሁሉም ሰው ይፖሰት፣ በቃ ይደርሷል። እንትን ችግር የለውም። አክቹሊ ተደብቆም እያየ ሊሆን ስለሚችል ችግር የለውም። ተናገር፣ ቀጥል። ምናልባት ያው ጃዬ ይሄ አንተ ቤት ስለሆነ ቅድምም በስልክ ስላወራን እንዳጋጣሚ ለዛ ነው እንጂ ምናልባት ያንተ ቦታ ፕላትፎርሙ ያንተ ስለሆነ ምናልባት ፍቃድን መጠየቅ አለብኝ። ገባ? ኧረ አይደለም፣ እንደዛ አይደለም። ምክንያት ሌላ ነገር ፈልጌ እንዳይመስል። ኧረ አይደለም፣ እንዲህ ያንተም እኮ ነው። አሁን እኮ ወንድማማቾች ሆነንና የኔ የሆነ ሁሉ ያንተ ነው። ይሄ ነው። እኔና አንተ አንድ ነን እና አትጨናነቅሽ። እንደ ቤት ቁጠረው። መናገር የምፈልገውን ነገር በነፃነት አውራ። መውሰድ የምፈልገውን ሰዓት ሁሉ ውሰድ። እኛ እንትን ነው ለእኛ አንተ አሁን ሙሽራችን ነክ። ገባክ አይደለ? እንደዚህ ነው በቃ። እስልምና በጣም የሚገርመኝ፣ ሙስሊሞች የሚገርሙኝ
እኔ ድሮ አይደለም ስሰልም እስቲል ነው እያሞላቀቁኝ ነው ያሉት። በቃ እየተንገላተው ነው ያሉት በመሞላቀቅ ማለት ነው። እና አንተም ይሄ ነገር አይክበድክ። ሙስሊም አንድ ሰው ሲሰልምላቸው ማንም ሰው ማለት ነው በቃ ደስ ይለናል ማለት ነው። ወላሂ ደስ ስለሚለን ደስታችንን ደግሞ በዚህ ነው የምንገልጸው። ስለዚህ ካሁን በኋላ ፍቃድ ምናምን የአንተ ፕላትፎርም የሚባል ነገር የለም። እንደፈለክ መጠቀም ትችላለህ። እሺ ሀቢቢ እንዳትጨናነቅ። በቃ ማድረግ የምፈልገውን ነገር አድርግ። ኦኬ እሺ። ቢስሚላህ አንድ ጥያቄ ነው ለኤርሚያስ ነው የማቀርብለት። ጥያቄውን የማቀርብለት በቅድሚያ ግራ ገብቶኝ ወይም ደግሞ ሳላውቅ ቀርቼ ሳይሆን እንዲሁ ጥያቄውን እሱ ላይ ያለውን አመለካከት አንዳንዶችንም በመጽሐፍ ቅዱስ ላይ ያለውን አመለካከት ስለማውቅ ከዛ አንጻር ጥያቄውን ተቋርጦ ነው ዝም ብሏል። እኔ ጋር ተቋርጧል። ሰዎች ተቋርጧል። ሰዎች ተቋረጠ። እንደ አዲስ ጀምሮ ወንድማችን ምናልባት ሚዩት ነው ጉዳይ ሚዩት ነው ሚዩት ነው። አዎ ቆይ ጀዋ ተልቀውና ቀጥል ጉዳይ ዲያ። እሺ ቢስሚላህ። አሁን ምንድነው እንዳጋጣሚ ቢስሚላህ ማለት በነገራችን በስመ አብ ማለት ነው። በስመ አብ ሲባል በእኛ እንትኑ ሳይሆን በአላህ ስም ለማለት ነው። በእኛ በአማርኛ በኢትዮጵያ በስመ አብ ነው። ክርስቲያኖች ስላሉ እዚህ አንዳንድ ሰዎች በአላህ ስም ማለት ነው ቢስሚላህ ማለት አይደለ? ጃይ ምናልባት ከተሳሳትኩ። አዎ ትክክል ነህ ሀይቢ፣ እንደዛ ማለት ነው። እሺ ኦኬ፣ ወደ ጥያቄው ልግባና ያው ትንሽ ነቃ ነቃ ለማለት ኦኬ። ጥያቄ ለወንጌላዊ ኤርሚያስ ነው ማቀርብለት። ሌሎችም ምናልባት መመለስ የሚፈልጉ ካሉ ያግዙት። ሌሎች ኦርቶዶክሳውያኖችም ካሉ መመለስ ይችላሉ ከፈለጉ። ነገር ግን ለወንጌላዊ ኤርሚያስ ነው ዳይሬክትሊ ጥያቄው ማቀርበው። ምንድን ነው በብሉይ ኪዳን ለሙሴ የተሰጠ ታቦት የቃሉ ደግሞ የአስርቱ ቃል ጽላት አለ። ያ ጽላት እንደተሰጠ መጽሐፍ ቅዱስ ላይ ይናገራል። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ አለ። ሁለቱ ኪዳኖች፣ አንዱ የብሉይ ኪዳኑ ጽላትና አዲስ ኪዳኑ ኢየሱስ ክርስቶስ። ለኤርሚያስ ጥያቄ ማቀርብለት ታገኘው ጸልየ የምታመልከው የትኛውን ነው? ታቦቱን ነው የምታመልከው ወይንስ ኢየሱስን ነው የምታመልከው? የምታመልከው የትኛውን ነው የሚል ጥያቄ ነው። እና ይህንን ጥያቄ መልሱን ቪዲዮ ሰርተም በቤትህ ፖስት አድርገኸው ያው ፎሎወርም ስለሆንን ፎሎ ስላደረግኩ ስለማቀህም ቪዲዮውን መልስህን እጠብቃለሁ። ይህን የምጠይቀ ጥያቄ ይህን ጥያቄ ያቀረብኩልህ እንግዲህ ያህዌንም ስለምታመልክ የያህዌንም አምልኮት ብሉይ ኪዳንም ያህዌን አምልኮ ስለምታመልክ በዚህ ላይ ያለህን ቀጥተኛ የሆነ አቋም እንድትናገር ነው። ስለዚህ ኢየሱስንና ታቦቱን ፊት ለፊትህ በአካል ብታገኛቸው የትኛውን ነው የምታመልከው የሚል ጥያቄ ነው።
መርሃባ። እሺ እንደሚደርሰው ተስፋ አደርጋለሁ። ኢንሻአላህ እንግዲህ አብረን መልሱን እንጠብቃለን ማለት ነው። አዎ መመለስ የምትፈልጉ ክርስቲያኖች ካላችሁ መመለስ ትችላላችሁ። ጥያቄው ይደገም የምትሉ ሪከርድ ስለሚሆን ፖስት ስለሚደረግ ያኔ ድጋሚ መስማት ትችላላችሁ ማለት ነው ጥያቄው ጋር በተገናኘ እና ጀዛከላህ ጉዳይዲያ ጀዛከላህ ለመባል በቅታል እናመሰግናለን ምናምን ነበር። አሁን አላህ ኸይር ጀዛህን ይክፈል ወደሚለው ነገር ደርሰሃል ገብተሃል ማለት ነውና ጀዛኩሙላሁ ኸይረን። እንግዲህ አላህ Subhanahu Wa Ta'ala ያለፈው ወንጀሎቻቸውን በሙሉ ከሚምርላቸው ኢስላምን ሲቀበሉ እንግዲህ አንዳንድ ሰዎች ልክ እንደንያቸው እንደመጡበት አይነት ሁኔታ ያለፉት የሰሩት ወንጀላቸው ሁሉ ይማርላቸዋልና ያው በመልካም ስራም ደግሞ የሚቀየርላቸው ይኖራል። ሰው አንተ ምህረት ብቻ ሳይሆን በመልካም ስራም አላህ Subhanahu Wa Ta'ala የሚቀይርልህ ያድርግልህ ኢንሻአላህ። አሁን እንግዲህ ወደ ቀጥተኛው መስመር መጣሃል። በመስመሩ ላይ መጽናት ነው። እኛ ማንም ሰው እንደሚያውቀው ምንድነው ሁሌም በየቀኑ ቢያንስ ለ17 ጊዜ ምናምን ቅድም ገሜ ሲለው ነበር ቀጥተኛውን መንገድ ምራን እንላለን። ገሜ ያው አንተን ብቻ እንገዛለን የሚለውን ሐሳብ ነው ያነሳው ሱረቱል ፋቲሃ ላይ። ቀጥተኛውን መንገድ ምራን እንላለን። እኛ ጎደሎ ነን፣ አንተ ሙሉእ ነህ። ምሉነት ካንተ ብቻ ነው ያለው። እኛ ጎደሎ ነን። ዛሬ ልንስት እንችላለን፣ ነገ ልንስት እንችላለን። አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው፣ እኛ አናውቀውም። ስለዚህ ሁሌም የሙስሊም ጸሎት ምንድነው? ሁሌም ጎደሎ ነኝ፣ አንተ ጌታዬ ሆይ አንተ ራስህ ምራኝ፣ ቀጥተኛው መንገድ ሁሌም ምራኝ፣ በዛው መስመር ላይ እንኳን በሆን ደጋግመህ ምራኝ። ቀጥተኛው መንገድ ያ አላህ አንተው ምራኝ። ምክንያቱም ምሉእ አንተ ነህ። ድኛለሁ አንልም እኛ። ሙስሊሞች ይድናሉ? አዎ ሙስሊሞች ይድናሉ፣ ሙስሊሞች ይድናሉ፣ ድነዋልም ሙስሊሞች። እኛ ግን ሙስሊሞች ከሚባሉት እንመደባለን ወይ? ስራችን እንዴት ነው? ምን አይነት ሁኔታ ላይ ነው ያለነው? እና አላህ Subhanahu Wa Ta'ala ሁሌም ምራን፣ ቀጥተኛው መንገድ ምራን እንላለንና ቪዲዮ ስለሚለቀቅ ማለት ነው ቪዲዮ ትሰማላችሁ። ኦኬ ድጋሚ ጥያቄውን አቅርቦ እንትን ከምንለው አይ ቲንክ እኛ ጋር አልተቋረጠም። እኛ ጋር ተቋርጧል እንደ ኡስታዝ አቡ ሙአዊያ እዚህ የተቋረጠባችሁ ሰዎች አላችሁ? እየሰማን ነበር። ስለዚህ መርሐባ ጀዛከላህ። ስለዚህ ስለሚለቀቅ እዛ ጋር መስማት ትችላላችሁ ወይ ጃ እንትን ምናልባት ሪካርድ የሚያደርጉ ልጆች ካሉ አጭር ጥያቄ ስለሆነ መድገም ይቻላል። ሰዎች ይሰማችኋል? መድገም ይቻላል እንትን ለማለት አይጃ እንግዲህ ደክሞኛል ሲልም ነበረ። አሁን እንደገና ከሚደጋግሙ ነው አውኩ በቃሽ እንትን እናርግሽ። እሺ በቃ እንትን ሪካርድ ካረጉ ልጆች ላይ እንትን ባሉ ጥያቄ በቃ ጥያቄውን መፖሰት ይችላሉ። ለኡስታዝ አቡ ሙአያ ድል እንስጣቸው። ከዛ ኡስታዝ አረቡ እያሉ ያለውን ነገር ላይ የራሳቸውን ሪፍሌክሽን ይስጡ። ምክንያቱም ላስት ታይም ላይ እሺ ኡስታዝ አረቡ ይቀጥላሉ። ኡስታዝ አቡ ሙአያ እስኪመለሱ ድረስ ላስት ታይም ላይ ትንሽ አጨናንቀናቸው ስለነበረ የተወሰነ የራሳችሁን ሐሳብ አንሱ። እንግዲህ እየቀጠልን እንሄዳለን። ታላቁ አንተ እንትን በል አለው እኔ መርሐባ። እሺ ኡስታዝ አረብ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ኢንሻአላህ። አልሐምዱሊላህ بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة العالمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي በድጋሜ السلام عليكم ورحمة الله وبركاته። ጌታችን አላህ Subhanahu Wa Ta'ala በቁርአኑ ምን ይላል? من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا። አንድ ሰው ከተመራ የሚመራው ለራሱ ስል ነው፣ ጥቅሙም ለራሱ ነው። በአዱንያም አላህን ከተገዛ መልካም ስራን ከሰራ በአኺራ ምንዳው የሚሰጠው ለሱ ለራሱ ነው።
ከጠመመም የአላህን መንገድ ትቶ የወንጀልን መንገድን ቢከተል ጉዳቱ በራሱ ላይ ነው። አደምን እንደ ምሳሌ መውሰድ እንችላለን። አላህ በቁርአኑ ወላ ተቅረበ هذه الشجرة ነው ያላቸው። ወደዚህ ዛፍ አትቅረቡ አላቸው። ዛፊቷን በሉ ምን ሆኑ? ከጀነት ተባረሩ ማለት ነው። ይሄ ለኛ ትልቅ ትምህርት ነው ማለት ነው። በተመሳሳይ መልኩ አንድ ሰው የአላህን መንገድ ከጣሰ የአላህን ድንበር ካለፈ ከተሻገረ ያ የአደም ምሳሌ ለኛ ግልጽ ነው ማለት ነው። አላህ በቁርአኑ በአደም ላይ የወሰደው እርምጃ ለኛ ግልጽ ነው ማለት ነው። ከዛስ قالوا ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين الله አደምን ማራቸው እና አደምና ሔዋንም ማራቸው። ያም ሌላ ተጨማሪ ትምህርት ነው ማለት ነው። ስለዚህ አላህ በቁርአኑ ምንድነው ያለው? ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم። ወንጀልን በመስራት ድንበርን ያለፋችሁ ባሮች ሆይ አለ። አንድ ወንጀል አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ድንበር ያለፋችሁ ነው ያለ። ከዛስ ላ ተቅነጡ ምን ረሕመቲላህ ከአላህ እዝነት ከእዝነት የተስፋ አትቁረጡ አለ። ስለዚህ አሁንም እዚህ ጋር የምንማረው ምንድን ነው? ወንጀል አንድ ብቻ አይደለም። ወንጀል እንደፈለገ እንኳን ቢበዛ ይሄንን ወንጀል አላህ ይምረኛል ያን ይምረኛል ማለት ቆጥረን እንኳን ማንጨርሰውን ደረጃ ላይ እንኳን ብንደርስ አላህ በቁርአኑ ምንድነው ያለው? ተስፋ አትቁረጡ ኢነላህ የግፊሩ ዙኑበ ጀሚዓ አላህ ወንጀልን በሙሉ እኔ እምራለሁ ብለዋል። ኢነሁ ሁወል ገፉሩ ረሒም አላህ መሐሪም አዛኝ የሆነ ጌታ ነው ማለት ነው። ስለዚህ እዚህ ላይ በመቀጠል አላህ ቅድም በመጀመሪያ በጀመርኩት የቁርአን አያ በሱረቱል ኢስራ ላይ አላህ የተናገረው ምንድነው? አንድ ሰው ቢመራ የሚመራው ለራሱ ብቻ ነው። ወንጀልን ቢሰራ ጉዳቱን በራሱ ላይ ነው። ቀጠለና ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ። ሌላውም የአላህ ምህረት እዚህ ጋር ሌላ የምንማረው ምንድነው? መልእክተኞችን እስክንልክ መልእክተኛን እስክንልክ ድረስ ማለት ነው። አንድን ህዝብ የምንቀጣ አይደለንም ማለት ልብ በሉ። አንድ ሰው ወንጀል መስራት ብቻ አይደለም፣ መልእክቱ ካልደረሰው እሱን የሚያስተምር ሰው አስተማሪ መልእክተኛ ካልተላከና መልእክቱ ካልደረሰው አላህ ያንን ሰው እንደማይቀጣ አላህ ነግሮናል ማለት ነው። ይሄ ሁሉ የሚያሳየው ምንድነው? ጌታችን አላህ መሐሪና አዛኝ መሆኑን ከሚያስተምሩት ውስጥ አንዱ ነው ማለት ነው። ስለዚህ በቁርአን ውስጥ በተመሳሳይ መልኩ ብዙ አያቶችን መጥቀስ ይቻላል። ወንድማችንም ስራ ላይ ስለዋለ ያው እንግዲህ ብዙዎቻችን ሰርተን ነው እንግዲህ ከስራ የምንመለሰው። እኔም ከስራ ያው ቅድም 1 ሰዓት 2 ሰዓት አልሆነኝም ከስራ ከመጣው ማለት ነው። ስለዚህ አላህ በቁርአኑ በተናገረው በቁርአኑና በሐዲሱ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን የአላህን ረሕመት ጸጋዎችን ብንቆጥር አንዘልቅም። ስለዚህ አላህ ሁላችንም አላህ ሂዳያ ይስጠን። اللهم تقبل منا انك انت السميع العليم وتب علينا مولانا انك التواب الرحيم. ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين. ربنا اننا سمعنا مناديا ينادي للايمان ان امنوا بربكم فامنا. ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الابرار. ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. سبحان ربك رب العزه عما يصفون والسلام على المرسلين والحمد لله رب العالمين. آمين 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 يا رب العالمين. أستاذ أبو معاوية ما قتل تشرع الله نيتورك تستكاكل أستاذ. أستاذ ما قتل تشرع الله نيتورك يتشجرونه مثل. السلام عليكم إمام علي أستاذ إمام علي. رحمة الله وبركاته. አላቁ እንዴት ናችሁ ያ ጀማዓ? አልሐምዱሊላህ አልሐምዱሊላህ። እንዴት ነህ? ሰላም ነው አላችሁ? አልሐምዱሊላህ ማሻአላህ ተባረከላህ። አላህ ይጨምርላችሁ፣ አላህ ያሳድጋችሁ፣ አላህ ያበርታችሁ፣ አላህ ይጠብቃችሁ። አሚን
እ አሚን አሚን። መርሃባ። ተጠፋፍተን ነበር፣ ረከቦት ተገናኝተናል ታውቃለህ? ኢንሻአላህ። ረከቦት ታውቃለህ? ረከቦት ታውቃለህ? አዎ የቡና ማቅረቢያ ነው። እሱ ነው በረከቦት ማቅረቢያ ላካለ አላውቅም። ጋቻስ? ያ ያላውቅም። እሺ በቃ እንግዲህ ሌላ ጊዜ ይሆናል። ያው ጊዜ ካለኝ ከሰጣችሁኝ እድሉ እኔም ትንሽ አንድ ሁለት ነገር ልናገርና መርሃባ። አዋረ ግድ ነው። ቀጥሉ ኡስታዝ፣ የሚዩት አደርጋለሁ። ቀጥሉ ኢንሻአላህ። ወላሂ በዚህ ሰዓት በዚህ ጊዜ ብሎም ለብዙዎቻችን አሁን ከስራ በተመለስንበት ማረፍ በሚፈለግበት በሚያስፈልግበት ሰዓትና ጊዜ ስለዚህ ማውራት ሐቂቃ መታደል ነው። አልሐምዱሊላህ ረብል ዓለሚን። አላህ እንኳን ለዚህ ያበቃን። በዚህ ከማውርተው ከሚጠቀሙት ሰዎች አላህ ያድርገን። በዚህ ሰዓት በእኛ ሀገር አሁን የምታዩት ነው 4 ሰዓት ከምናምን ሆኗል። ብዙ ሰዎች በዚህ ሰዓት ነቅተው ሳይተኙ ብዙ ነገሮችን አስተካክለው ከአላህ ጋር ለመጣላት ከአላህ ጋር ለማጣላት አላህን ለመንቀፍ አላህን ለማመጽ አላህን ለመወንጀል በሰጣቸው ሰላም በሰጣቸው የሰውነት ውበትና ደህንነት ጤናን በተለያዩ መንገዶች ህይወት ያልፋሉ። ይሄ ትልቅ ነው ሐቂቃ። ለዚህ ነው አላህ እነዚያም ቢጠየቁ እንደነሱ የተሻለ ማንም እንደሌለ ነው የሚረዱት። ሌላኛውም ሰው እንደዚሁ ነው። አላህ ሱብሓነሁ ወተዓላ እንዳለው ኩሉ ሒዝቢን ቢማ ለደይሂም ፈሪሑን ነው ያለው። አላህ ሁሉም ባለበት ይደሰታል። ግን የያዘው ነገር የእውነት የሚያስደስት ነው፣ የሚያሸልም ነው፣ የሚያዋጣ ነው፣ የሚያዛልቅ ነው ብሎ ግን የያዘውን የሚመረምር ሰው ግን በጣም ብስልና ብልህ ነው። ለዚህ ነው አላህ ቁርአን ላይ ምክሮችን ከመከረ በኋላ ግሳጼዎችን ካቀረበ በኋላ ተአምራቶችን እንድናይ እንድናስተውል ካደረገ በኋላ የሚለን ምንድነው? ሊኡሊል አልባብ ነው የሚለው አላህ። ለጮሌዎቹ፣ ለብስሎቹ፣ ለአርቆ አሳቢዎቹ ነው። ኡሉል አልባብ ማለት ነገሮችን ከዚሁ ጀምሮ እስከ መጨረሻው ድረስ አዛላቂና ዘላቂ መሆናቸውን ለሚያጤኑ፣ ለሚያስተውሉ ለብስሎች ነው የሚለው አላህ። ምክንያቱም ሁልጊዜም ብስል ነው ብስሉን የሚመርጠው። ብስል ያልሆነ ያልበሰለውን የማይረባውን ጥሬውን አሰሩን ገሰሱን የዕለቱን ብቻ አስቦ ነው የሚሄደው። ለዚህ ነው አላህ ሱብሓነሁ ወተዓላ ያነሳችሁት ርዕስ በጣም ጥሩ ነው። አላህ ራሱን ሲያስተዋውቅ አላህ ሱብሓነሁ ወተዓላ ስለሱ እንድንረዳ ሲያደርገን እሱን በደንብ እንድናውቀው እሱን እንድንረዳው ከሚለን መካከል አንዱ አላህ በጣም ከሚገርመው ነገር ሱረቱ ኑህ ላይ አላህ ምን ይላል? ማለኩም ላ ተርጁነ ሊላሂ ወቃራ ይላል አላህ። ማለኩም ማለት እናንተ የሰው ልጆች እናንተ ከእንደዚህ አይነት ተፈጥራችሁ በተለያየ እርከን ተሸጋግራችሁ እዚህ የደረሳችሁ ማትሰሙ የነበራችሁ የምትሰሙትን የማትለዩ የማትረዱ የነበራችሁ እዚህ ደረጃ ደርሳችሁ ማለኩም ምን ኑሯችሁ ነው? ምን አኩርቷችሁ ነው? ምንስ እንድትተማመኑ አድርጋችሁ ነው? ላ ተርጁነ ሊላሂ ወቃራ ለአላህ ሱብሓነሁ ወተዓላ አክብሮት የሌላችሁ ለአላህ አክብሮት የነፈጋችሁ ምን የሚያኮራ ተገንቶ ነው? ምን የሚያስተብት ተገንቶ ነው? ምን ተማምናችሁ ነው ይለናል አላህ። ይሄ የቤት ስራ ነው ሐቂቃ። ማን ነው ያለን? ማን ነው ያላችሁ?
ማን ነው አለኋችሁ ያለው ይላል አላህ። አረ በደንብ እዩት፣ አረ በደንብ ሰቡት፣ በደንብ አስተውሉት ማለት ነው። ሌላው በጣም እኔ ከሚገርመኝ አላህ ሱብሓነሁ ወተዓላ ምን ይላል ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ማ ዩቃሉ ለክ ይላል አላህ። ለአንተ አትባልም፣ በአንተ ላይ በደሎች፣ ግፎች፣ ስም ማጥፋቶች አይፈጸሙም አይባሉም። ኢላ ማ ቀድ ቂለ ሊሩሱሊ ሚን ቀብሊክ ይላል አላህ። ካንተ በፊት ለተባሉት መልእክተኞች የተባለው አይነት እንጂ እንደተባሉት እንጂ ለአንተ አዲስ ስም አልጠፋም፣ ለአንተ አዲስ ወቀሳ ከሰሳ አልተፈጠረም፣ ውሸታም አልተባለም። አዲስ አይደለም። ከዚህ በፊት የነበሩት ነብያቶች እንደተባሉት ነው አንተም እየተባልክ ያለኸው አላህ። ሙሳ አለይሂ ሰላም ያ ታላቁ ሰው ያ በብዙ ተአምር ካወላለዳቸው ጀምሮ በተአምር የተገኙት ከሚያፈርሱት ቤተ መንግስት ላይ እንዳይገደሉ እንዳያጠፋቸው ሙሳ እናታቸው በስጋት ለ3 ወር ወይም 8 ወር ወይም 4 ወር ነው ያጠባቻቸው ይባላል። አላህ አይዞሽ ብሎ ከስጋቱ እንድትድን ምንም እንድትተማመን ለሙሳ መሞትና መታረድ ስትሰጋ አላህ ችግር የለውም ከዚህ ሁሉ አልፎ የዚህ ሥርዓት ገርሳሽና መልእክተኛ አድርገዋለሁ አትጨነቂ ብሎ አላህ የወደፊት ዕጣ ፈንታውን ነው ኢልሃም ያደረገላት አላህ። ሙሳ እንኳን እንደዛ ብሎ የመጡት ሰው በኒ እስራኤሎች አስቸገሯቸው፣ አሰቃዩአቸው። እንዲህም አሉ ወኢዝ ቃለ ሙሳ ያ በኒ እስራኤል አላህ እናንተ የእስራኤል ልጆች ሆይ ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ አሉ። ለምንድነው የምታስቸግሩኝ? ለምንድነው መውጫ መግቢያ የምታሳጡኝ? ለምንድነው ስሜን የምታጠፉት? በእርግጥም እኔ ከአላህ ወደ እናንተ የተላኩ መሆኑን ጠንቅቃችሁ ታውቃላችሁ አሉ። ሁድንም እናምጣ። ሁድ ነቢዩላህ ሁድ አለይሂ ሰላም ምን አሏቸው? ቀድ ኩንተ መርጁወን አሉ። አንተ ይህንን ነገር አላህን በብቸኝነት አምልኩ ከማለትህ በፊት እንዲህ አርጉ እንዲህ አታርጉ ከማለትህ በፊት ተስፋ የተጣለብህ ለሀገር አለይታ ትሆናለህ ተብለህ ተስፋ የተጣለብህ ሰው ነበርክ አሉ። አሁንሳ ነብይ ሲሆኑ አላህን በብቸኝነት አምልኩ ሲሉ ተስፋችን ከሰመ፣ ለብዙ ነገር ከብዙ ነገር ለብዙ ነገር ጠብቀንህ ነበር፣ ለካ እንዲሁ ሆነህ ቀረህ፣ ባጭሩ ተንኮላሽህ፣ ባጭሩ አያችሁት አይደል? እንደዚህ ነው የተባሉት። አላህ ኢላ ማ ቀድ ቂለ ሊሩሱል። ወደ ኑህ ብንወስደው አለይሂ ሰላም ኑህን ከተቿቸው ትችቶች መካከል ለኑህ ወቀሳው ከሰሳው አልበቃቸው ብሎ ያ ኑህ አሉ አንተ ኑህ ወይ ቀድ አክተርተ ጂዳለና አሉ ክርክርህን አበዛኸው፣ ተጨቃጨከን፣ በብዙ መልኩ አስቸገርከን። ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን አሉ። እስኪ ይመጣል እያልክ የምትቀጥረው አላህ እንዲህ ያረጋችኋል የምትለንን አምጣውና ተገላገል እስኪ አሉ። ከዚህ በላይ ስቃይ ያለው ወንድሞች እህቶች፣ ኑህን ነብይ ነው ብለው የሰሙትን የተቀበሉትን ያከበሩትን ከአላህ መልእክተኛ ጎን ላይ የቆሙትን ሰዎች ደግሞ ዘለፋቸውን እንዳሉ ማ ነራከ ተበዐክ ኢላ الذين አራዚሉና ባዲየ ረእይ አሉ። ምንም አርቀው የማያስቡ የመጣላቸውን ሳያስተውሉ ሳይመራመሩ ሳይማሩ ዝም ብለው እንደ ስፖንጅ የሚመጡ እዚህ ግቡ የማይባሉ ናቸው የተከተሉ አሏቸው። የተረፈ ሰው የለም። አያችሁት? ኑህን ወቀሱ፣ ተጨቃጨከን አሉ። እስኪ ይመጣል ያልከው ነገር የሚመጣ ከሆነ አምጣ አሉ። የተከተሉትንም ሰዎች እንዲህ ያሉ ናቸው።
እዚህ ግቡ የማይባሉ እነዚህ ተከተሉም ብለህ ነው አሉ። እንዲህ ብሎ በዚህ አላህ ከተናገረ በኋላ እዚህ አያ መጨረሻ ላይ ምን ይላል አላህ? አያችሁት? በቃ የተባልከውን ብትባል አዲስ አይደለም ካለ በኋላ ኢነ ረበከ አላህ ያንተ ጌታ አላቸው ነቢዩን አለይሂ ሰላቱ ወሰላም ለዙ መግፊረቲን ወዙ ዒቃቢን አሊም አለ። ይህን ነው ማንሳት የፈለግኩ። ኢነ ረበክ ያንተ ጌታ አላቸው ለዙ መግፊረቲን የማህርታ ባለቤት ነው። ማህርታነት መማር፣ ይቅር ማለት፣ ማለፍ፣ መተው፣ ባሪያውን ሽፍን አድርጎ ተጠያቂ እንዳይሆን ማድረግ የሱ ባለቤቱ እሱ ነው። ማን ካላችሁ አላህ ነው የዚህ ባለቤት። ለዙ መግፊረቲን ነው ያለው። የማህርታ ባለቤት ነው አላህ። ማህርታ ለዕለቱ አለማጋለጥ፣ እስከ መጨረሻው አለመጠየቅ። አላህ ዱንያ ላይ ሰዎች ያጠፋሉ፣ የማያጠፋ ማንም የለም። ዝም ያለን ጊዜያዊ ይቅርታ ነው። አለዛ ወዳልሆነ ቦታ የሄድንበት እግራችን በቃ መሄድ ወደ ሌለብህ ሄደሃል ብሎ እርምጃ ቢወስድ አላህ ዝምታው የአሁን ዝምታ የመጨረሻ ማለፍ አይደለም። ወዙ ዒቃቢን አሊም አሳማሚ የሆነ የቅጣት ባለቤትም ነው ያንተ ጌታ አላቸው። አያችሁት? እንደዚህ ያለ ጌታ ነው አላህ። ስለዚህ መማር የሚለው ሐቂቃ መማር የሚችል መቅጣት የሚችል ነው። ማለፍ የሚችል አለማለፍ ከፈለገ መያዝ የሚችል ነው። ለዚህ ነው እኮ አላህ ሱብሓነሁ ወተዓላ ራሱን ሲገልጽ የቂያማውን ክብደት፣ የቂያማውን አሳሳቢነት፣ የዚያ የመጨረሻ ቀን ምንም አይነት ተስፋ ቢስ የሆነ ከሱ ውጭ ከማንም ምንም የማይፈለግ መሆኑን ሲነግረን ራሱ ምንድን ነው ያለን? የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ብሎ ነው ያስቀመጠው እኮ። ወልአምሩ የውመኢዝን ሊላህ ይላል አላህ። ይህንን አላህ ሲናገር አረ ልክ አይደለም፣ እኛ እያለን እኔ እያለሁ እነከሌ እያሉ ብሎ ምላሽ ይሰጣል። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ አንዲት ነፍስ ለአንዲት ነፍስ ምንም ማድረግ አትችልም አለ አላህ። ምንም ማድረግ አትችልም። እንደ አረበኛ ሰዋሰው ህግ ሸይአን የሚባለው ነኪራ ይባላል። ነኪራ ማለት ምንም ትንሽም ነገር አንዲት ነፍስ ለአንዲት ነፍስ ምንም አታደርግም አለ አላህ። ወልአምሩ ነገሮች ሁሉ የውመኢዝን ያን ቀን ሊላህ ለአላህ ብቻና ብቻ ናቸው። አያችሁት? መዳን የሚቻለው በሱ ፍቃድ፣ የሆነ ነገር ማድረግ የሚቻለው በሱ ፍቃድ። ዱንያ ላይ እንኳን የሰው ልጆች እሱ ካልፈቀደ ባይሆንም ግን ሰዎችን የሚሸውዱ በርካታ ነገሮች አሉ። ሰው ጉልበት ያለ ይላል፣ ስልጣን ያለ ይላል፣ ገንዘብ ያለ ይላል፣ ቤተሰቦች ወገኖች አሉ ይላል፣ ምን ሆናለሁ ይላል ለዕለቱ አጠገቡ ያሉትን። አላህ ግን ያን ቀን አንዲት ነፍስ ለአንዲት ነፍስ ምንም ነገር አታደርግም። ወልአምሩ የውመኢዝን ሊላህ ነገሩ ሁሉ ያን ቀን ለአላህ ብቻ ነው። እናስ ሰጩ፣ ነሹ፣ አዳኙ፣ ቀጩ፣ መሐሪው፣ ጠያቂው እኔው ብቻ ነኝ አለ አላህ። እናስ ቁሉ ላኢላሃ ኢለላህ እሱ ብቻ ከሆነ ነገሮች ሁሉ በሱ እጅ ከሆኑ ከአላህ ውጭ በትክክል የሚመለክ አምላክ የለም በሉና በቃላችሁ መሰረት በተግባር ተገኙ ማለቱ ነው አላህ ሱብሓነሁ ወተዓላ። አያችሁት? አንድ የሆነ ነገር ትእዛዙም አንድ ነው፣ ወጥ ነው፣ አይቀያየርም። ለዛ ነው እንዲህ ለሆነው በሱ መንገድ ይሄን ማውራታችን፣ ምን ይሻለናል ማለታችን፣ እንዲህ ነው ከኛ ያለው ከናንተስ ያለው ምንድነው መባባላችን ወላሂ ትልቅ ነው። አላህ ሱብሓነሁ ወተዓላ እንዳው ነገሮቹ ሁሉ በሱ የሆነው ጌታ ለሱ አላህ ያድርገን። ህይወታችንን የተባረከ አንደበታችንን መልካም የሚወጣው ለሌሎቹ ለመልካም ነገር መሰላል የምንሆን ራሳችን ካለንበት መልካሙን ጎናችንን
አሳድጎ ከክፉ ባህሪያታችንና ተግባራችን እሱ ጽድት አድርጎ ከዚያ ከጽዱ ከንጹሁ ከሚያምረው ከጀነቱ አላህ አንተነሽ እንጂ አንቺነሽ እንጂ ተባብለን በአካል ባንገናኝ በአካል ባናወራ በአካል እንዲህ ነው ባንባባል በሱ መንገድ ነውና እያወራን ያለነው ለኔ ብላችሁ እንዲህ አደረጋችሁ ብሎ አላህ በጀነት ከሚያገናኛቸው ከሚያስደስታቸው ከሚሸልማቸው ባሮቹ አላህ ያድርገን። አላህ ይጠብቃችሁ፣ አላህ ይጠብቀን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። አላህ ሐጃችሁን አላህ ያውጣው፣ የቸገራችሁን አላህ ያሳካላችሁ። መንገዱ ያልታያችሁ እውነታውን መለየት ያቃታችሁ አላህ ልባችሁን ክፍት አድርጎ እሱ ጋር መታረቅ የሚቻልበትን እሱ የሱን መሐርታ የምናገኝበትን የምታገኙበትን አላህ ልባችን ላይ እውነታውን አላህ ያስረዳን። ክፉውን ከኛ ጽድት አድርጎ ከመጥፎ ባህሪ ራሳችንን አላህ አጠብቆን የደግ ሰዎች ባህሪ አላብሶን ደግ ሰዎች የምንሆን አላህ ያድርገን ለማለት ነው። ወላሁ አለም ወባረከላሁ ፊኩም። አሚን አሚን አሚን። ኡስታዙና ጀዛኩሙላሁ ኸይረን። በጣም ደስ የሚል ትምህርት ነበረ። አላህ ኸይር ጀዛህን ይክፈል። በጣም ደስ የሚል ነበረ። ኡስታዝ አቡ ሙአዊያ ድምጽ ኔትወርክ ይሰራልሃል? እየሰራልህ ነው? እሺ አይ ቲንክ እየሰራልህ አይደለም መሰለኝ። ኡስታዝ ሙሪድ አለ? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. بسم الله الرحمن الرحيم. إن شاء الله أنا يمكن بزو نجار إن شاء الله بزو مالتهم ما الفلقم خير الكلام ما قل ودل نا ودم مارجو إمامم اندزو دمو አረብም ሁሉም ወንድሞቻችን ኡስታዞቻችን በደንብ አድርገው ስላብራሩት እኔ ኢንሻአላህ ምናልባት ዲፕ ገብቼ ለመናገር አይደለም፣ ግን በጥቅሉ የተነሱ ነጥቦች በጣም ወላሂ ደስ የሚሉ ናቸው። ከምንም በላይ እኔ አብሶ ቅድም ራሱ በጣም ተመስጬ እያደመጥኩኝ ነበር። አብሶ ስለ አላህ ማህረታ ስለ አላህ እዝነት የተወሩት ነጥቦች በጣም ትልልቅ ናቸው። ሶስት እንትኖች እንትን ብዬ ነበረ። ኢንሻአላህ ሌላ ጊዜ በሰፊው እንዳስሳቸዋለን። ነገር ግን እንደው በአላህ ማህረታ ዙሪያ እኔ ብዙ ጊዜ ሳየው ግርም የሚለኝን የተወሰነች ደቂቃ ኢንሻአላህ አንድ ደቂቃን ባልሞላ ጊዜ ለማብራራት እሞክራለሁ። አላህ ሱብሓነሁ ወተዓላ የነቢዩላህ ኑህ ህዝቦችን ሲጠቅስልን ሲነገረን ኑህ በጣም ረጅም ዓመት ህዝቦቻቸውን ዳዕዋ ካደረጉ ከትላላቅ ነቢያቶች አንዱ ናቸው እና በዳዕዋ ብቻ 950 ዓመት ያሳለፉ ናቸው እና ህዝቦቻቸውን አንድ ያሉት ነገር ነበር አላህ ቁርአን ላይ ያሰፈረልንና ኢንሻአላህ እሷን ብቻ ጠቆም አድርጌ ኢንሻአላህ እንትላለሁ። ምን ይላል አላህ ሱብሓነሁ ወተዓላ እንግዲህ ሱረቱ ኑህ ላይ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ጌታችሁን መሐርታን ጠይቁት አልኳቸው። ኢነሁ ካነ ገፋራ፣ አላህ እጅግ በጣም መሐሪ ነው። አላህ ሱብሓነሁ ወተዓላ መሐርታው በጣም የሰፋ ማለት ነው። ሁሌ በቃ ማረኝ ባልከው ቁጥር የሚምርክ ማለት ነው እና ብያልኳቸው ጌታችሁን መሐርታ ለምኑት እሱ እጅግ በጣም መሐሪ ነውና እናንተ ኢስቲግፋር ካደረጋችሁና ወደ አላህ ከተመለሳችሁ ዩርሲሊ ሰማዕ አለይኩም ሚድራራ፣ ከሰማይ ማለት ነው ዝናብን ያንቧቧላችኋል። ወዩምዲድኩም ቢአምዋል፣ ተመልከቱ በገንዘብም አላህ ያለኩም ጀናቲ ወየጅዐል ለኩም አንሃራ፣ ተመልከቱ የአትክልት ስፍራዎችም ወንዞችንም አላህ ያዘጋጅላቸዋል፣ አላህ ያደርግላቸዋል። በምን ብቻ?
ማህርታን ስለጠየቅ ነው አላህን። እና ቅድም ስለ ማህርታ ሲነሳ ወላሂ በጣም ልቤን ገዝቶት ነበር። እና አላህ ስብሐነ ወተዓላ ተመልከቱ፣ እኛ ኢስቲግፋር ወደ አላህ በመመለሳችን ብቻ ተመልከቱ፣ አንደኛ ይምራችኋል ወንጀላችሁን፣ ከዛም አልፎ ተርፎ ከሰማይ ዝናብን ያወርድላችኋል ማህርታን በመለመናችን። ከዛም አልፎ ተርፎ ወዩምዲድኩም ቢአምዋሊ ወበኒን፣ በገንዘብና በልጆች አላህ ያንበሻበሻችኋል እያለ ይናገራል። ወየጅዐል ለኩም ጀናቲ ወየጅዐል ለኩም አንሃራ። እና ይህ ሁሉም አላህን ማህርታ የመጠየቅ ፍሬዎች ናቸው። አኼራ ላይ ካለው ምንዳ ባሻገር ምድር ላይ ራሱ የምናገኘው ምንዳ ይሄ ነው የሚባል አይደለም። እና አላህ ስብሐነ ወተዓላ ይወፍቀን፣ ተውሂድ ላይ የሚበረቱ አላህ ያደርገን። ከምንም በላይ ከዳዕዋዎች ሁሉ ትልቁ ዳዕዋ፣ ጣፋጩ ዳዕዋ ጥሪ ተውሂድ ጥሪ ነው። አላህን በብቸኝነት የማምለክ ቀደመ ፒኬን በሰፊ እየዳሰስከው ነበር። አላህን ብቻ መጣራት እና ሁሌ ደግሞ ልንረሳው የማይገባው ምንድን ነው? እኽላስ ነው። አብዞ ሶሻል ሚዲያ ላይ ያለን ኦዲየንስ ምንሆን ከላይም ያለ ነው መሪዎች ምንሆን እኽላስ የሚባለው ላይ በደንብ ማስመር አለብን። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ስራን ለአላህ ማጥራት ማለት ነው። ለአላህ ጥርት አድርገን ለሱ መስራት የሚለውን ፖይንት በደንብ ማየት አለብን። እኔ ሁሌ ሳስታውሰው ልቤን የሚነካኝ ነገር አለ። ሁላችንም መሀል አይናችን ላይ አድርገን እንድንሄድ እፈልጋለሁ። ሀታ እዚህ ቲክቶክ ላይ የምንሰራም በዳዕዋም ዘርፍ በተለያየ ዘርፍ የምንሰራ ሰዎች እና ከታችም ያለን ኦዲየንሶች ኮሜንት የምንጽፍ ይሁን የተለያየ ነገር የምናደርግ ሙናዘራ ውይይት ገብተን ከነዚህ ሰዎች ጋር ከወንድሞች ጋር ምን ወያይ የምንሆን ሁላችንም እዚህ ጋር ያለነው ወንድሞችንም ወክዬ እናንተንም በጥቅሉ አንድ ሁሌ መሀል አይናችን አድርገን ልንንቀሳቀስ የሚገባው ነገር አለ። እሱ ምንድነው? ኢኽላስ፣ ስራ ለአላህ ማጥራት፣ ውደሳ ሙከሳ የሆነ ሰው እንዲያሞግሰኝ እንድፈምስ ምናምን ኢላ አኺሪ ሳይሆን ስራ ለአላህ ጥርት ማድረግ። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ ጀሀነም የምትቀጣጠልባቸው ብለው ከተናገሩት ውስጥ የመጀመሪያው ማን ነው? ዓሊም ነው። ተመልከቱ፣ ዓሊም ነው። ሁለተኛ ሙጃሂር፣ ሶስተኛው ባለሀብት ናቸው። ዓሊም እውቀት አለው፣ ነገር ግን ይህን እውቀት አላህ ይጠይቀዋል። ዒልም ሰጥቼህ ነበር ምን አረክበት ይለዋል። አነሰም በዛ ይህ ሰውዬ ያ ረብ እንዲህ ሳስተምርበት ነበረ፣ የተቻለኝን ያህል ሰዎችን ስጣራ ነበር ምናምን ይላል። አላህ ሱብሓነሁ ወተዓላ ከዘብት ይለዋል፣ ዋሸህ ባሪያ፣ ይህን ያረከው እኮ ሰዎች ዓሊም እንዲሉህ ነበር። እሱ እኮ በጣም ማሻአላህ እሱ እኮ ሼኽ ነው እንድትባል ነበር። እሳቸው እኮ ትልቅ ዓሊም ናቸው፣ ትልቅ ኡስታዝ ናቸው ምናምን እንድትባል ፈልገህ ነበር። ቀድቄል ተብሎልሃል ዱንያ ላይ። ዛሬ ያንተ ማረፊያ ያንተ መውረጃ እሳት ነው ይባላል። ተመልከቱ። ሁለተኛው ደግሞ ባለሀብት ነው። ተራ ባለሀብት እንዳይመስላችሁ፣ ገንዘቡን በአላህ መንገድ ፊሰቢላህ ሲያወጣ ይኖረ በሚል ሐሳብ ያወጣ የነበረው ፊሰቢላህ አይደለም፣ ግን እንደዛ ያስመሰለ ነበር ሲሰራ የነበረው። እና አላህ ይጠይቀዋል፣ ባሪያ የገንዘብ ሰጥቼህ ነበረ ምን አደረክበት ይለዋል። አሃ ያ ረብ መስጊድ እየገነባሁ ነበረ፣ ለአንተ ለኸይር ነገር እያዋልኩ ነበር ገንዘቤን ይላል። ከዛም አላህ ምን ይለዋል? ከዘብተ ያ አብዲ፣ ዋሸህ እኮ ባሪያዬ፣ ይሄ ስታደርግ የነበረው ሰዎች ቸር እንዲሉክ፣ በጣም ለጋስ እንዲሉክ፣ በጣም በቃ አንተ እኮ እንድትባል ነበር። ዱንያ ላይ ተብልሃል፣ አልቋል። ዱንያ ላይ ተብልሃል። ዛሬ መውረጃ ጀሃነም ነው ይባላል። ሶስተኛው በአላህ መንገድ ላይ እዋጋለሁ የሚል ሰው ነው። ነገር ግን ሲዋጋ የነበሩ ሰዎች ጀግና እንዲሉት፣ አቤት የሱ ነገር ምናምን በጣም እኮ ጎበዝ ነው አንድ እንዲባል ነበር። ጉልበት ሰጥቼ ነበር ምን አረክበት? አይ እንደዚህ በአንተ መንገድ ተዋግቼበታለሁ ያ ረብ ይላል። ላ ከዘብተ ያ አብዲ፣ አላህ ትልቅ እፍረት ነው ወላሂ፣ ትልቅ የልብ ስብራት ነው፣ አንገት የሚያስደፋ ነገር። ከዘብተ ያ አብዲ፣ ይህን ያረከው ጀግና እንድትባል ነበረ፣ ቀርቄል ተብልሃል። ዛሬ ያንተ መውረጃ እሳት ነው ይባላል። እና ይቺን ሐዲስ ሁሌ ሁለት አይናችን ላይ አድርገን ነው መሄድ ያለብን። ኢኽላስ የሚለውን ነገር ሁሌ ነፍሳችንን መተሳሰብ አለብን። ሐታ ቀደምቶች ነው ነፍስዬን ኢኽላስን ለማስያዝ 40 ዓመት ታገልኳት የሚሉ አሉ። 40 ዓመት ነፍስዬን ኢኽላስን ቀጥ እንድትል በአላህ መንገድ ላይ እና ይሄ ኢኽላስ የሚባለው ለአላህ ስራን ማጥራት የሚባለውን ነገር በደም ውስጣችንን ማለማመድ ይኖርብናል። ውስጣችንን በዚህ ላይ ማጠንከር ይኖርብናል። ተውሂድ ላይ መጠንከር ይኖርብናል። እቺን ለማለት ያለ ኢንሻአላህ። ባረከላሁ ፊኩም። መንገዱን ኢንሻአላህ ሌላ ጊዜ በሰፊው እናያለን። ባረከላሁ ፊኩም። هذا والله اعلم. السلام عليكم ورحمة الله. ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ጀዛከላሁ ኡስታዙና
በጣም ትልቁን ነጥብ ነው ያስታወስከንና ኢንሻአላህ አላህ ያጠንክረን። ያው እኛ ስላልን አይደለም ማለት በቃ እኔ ለአላህ ብዬ ነው ምሰራ ምናምን እንደዚህ ስላልን አይደለም። በጣም ከባድ ሐሳብ ነው። በጣም ከባድ ሐሳብ ነው። ትንሿ ኮሜንት ራሱ ትንሿ በቃ የተወሰነችው ትንሿ ኮሜንት በቃ ማሻአላህ የምትለዋ ኮሜንት ራሱ ምን ያክል ነው ልባችንን የምትሰቅለውና ወላሂ እኔ በጣም ብዙ ጊዜ እንትን ልል በቃ አስተውዬ ምናምን የሆነ ለመጠንቀቅ አስቤ ምናምን በጣም የከበደኝ ነገር ቢኖር ይሄ ነው እና በጣም ትልቁ ሐሳብ ነው ኢስላም ላይ ያለው ይሄ ምንድነው ከንቱ ውዳሴ የሚባለው ነገር ውዳሴው ምንም የማይረባ ውዳሴ በቃ የሚፈታተንን ነገርና ወላሂ እኔ መጀመሪያ አካባቢ እንደዚህ አይነት ነገሮችን ስሰማ ቀላል ነገር አድርጌ ነበር ማስበው በቃ የሆነ በቀላል እንትን ሚላላ እንዴ እንደዚህ እኮ በቃ አላህ ብዬ ነው መሰራው ምናምን ስላልኩ እኮ እንትን ሚል አይነት ነገር እንደዛ ተብሎ ኢቭን ብዙ ነገሮችን ተዘጋጅተን በቃ አላህ ብቻ ብለን ነው ምንሰራው ምናምን ብለን የሆነ ነገር ተናግረን ኮሜንት ላይ የሆነች ነገር ካጣን የሚሰማን ስሜት አለ የሆነ በጣም ከባድ የሆነ ማለት የማይጠበቅ ነገር በቃ የሆነ ኮሜንት ተጠብቆ ያቺ ነገር ስትጠፋ የሚሰማን ስሜት አለ ውስጣችን ላይ የሚፈጥረው ስሜት አለ የለመድነውን ነገር ስናጣ እና ኢኽላስ የሚባለው ኮንሴፕት ኢስላም ላይ ያለው እጅግ በጣም ከሁሉ ነገር ከባዱ ይመስለኛል ከሁሉ ነገር በጣም ከባዱ ነገር ነው በጣም እኔ ለማስተዋል ብዙ ጊዜ ሞክሬያለሁ እንዲሁ ሳላስተውለው ማፈንጫዬ ስር ነበረ ከዛ ጭራሽ ሳስተውለው ደግሞ በጣም የገነነ ሆኖ ነው ያገኘሁት ማለት እኔ እንጃ ወላሂ እኔ እንጃ ብዙ ነገር ታስቦ ምናምን ግን ትንሿ አንድ ቀን የሆነ ነገር ሳልባለ ስትቀር በቃ የሆነ ሰው ነበር እንደውም የሚል ኮሜንት ላይ ምንም አይነት ምላሽ ካልሰጡኝ ካወራው በኋላ የተሰማቸው አይመስለኝም የሚል ሰው ነበርና ልክ እንደዛ በጣም ከባድ ነው ስሜቱ በጣም ወላሂ ከሁሉ ነገር ከባዱ ነገር ይሄ ነው ሪያ የሚባለው ኢኽላስ ከኢኽላስ ውጭ የሆነ ስራ እና ስራ ለአላህ ብቻ ማጥራት የሚባለው ነገር በጣም በፈተና የታጠረ ነው ይሄ ሐሳብ እጅግ በጣም ከባድ ነው ጀዛከላህ ኡስታዝ ስላስታወስከን በደንብ ስላስታወስከን ጀዛከላህ ባረከላሁ ፊክ ፒኬ በዚሁ ግን አንዴ አፉ በለኝና ምናልባት አንዴ ማነሳው ነጥብ ምንድነው ቂለ ለረሱላህ ሰለላሁ ዐለይሂ ወሰለም ከለታት ባንድ ቀን ለነብዩ ዐለይሂ ሰላቱ ሰላም እንደዚህ ተባሉ አርአይተ الرجل يعمل عملا من الخير አንድ ሰው የሆነን ኸይር ነገር ሲሰራ ያ ረሱላህ ምን ይላሉ በዚህ ጉዳይ ተብሎ አንድ ሰው የሆነ ኸይር ስራ ሊሰራ ይችላል በዛ ኸይር ስራው ደግሞ ወይحمده الناس ሰዎች ሊያመሰግኑት ይችላሉና በዚህ ጉዳይ ምን ይላሉ ተብሎ ነብዩ አለይሂ ሰላቱ ወሰለም ሲጠየቁ ምን አሉ قال تلك عاجل بشرى المؤمن አሉ ይህማ ለሙእሚን የተቻኮለ የሆነ ቡሽራ ነው ብስራት ነው ዱንያ ላይ የሚያገኘው ኸይር ነገር ነው ተብሏልና ምሳሌ አንዳንድ ሰው የሆነ ኸይር ስራን ስንሰራ ሊያመሰግነን ይችላል ያ ነገር ብዙም እንትን ሊለን አይገባም ግን ልባችን ወደዛ ነገር መሳብ ያንን ነገር መፈለግ ያንን ነገር መሻት ይሄ ከባድ የሆነ ቅድም ያለው ውስጥ ምን ይገባ ነው እቺ ለማለት ነው ባረከላሁ ፊኩም ኢንሻአላህ ቀጥሉ ጀዛኩሙላሁ ኸይራን እንኳን አልከው ማለት ሰብቻው አላቅምና ሐዲሱን እንኳን አቋርጠኸኝ አልከው ወላሂ አሁን ጥሩ ነገር ነው የሰማሁት እኔ በጣም የሚያስጨንቅ ነገር ነበርና ይሻላል አሁን ስሜቱ አሁን ይሻላል ወላሂ ጀዛከላሁ ኡስታዝ አቡ ሙአዊያ አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ከተመቸ ቀጥል ኢንሻአላህ ምን አልክ ድምጽህ ርቋል እንትና ኢንሻአላህ የራሴን ፕሮግራም ጨርሻለሁኝና ዛሬ ኢንሻአላህ ሌላ ሰው መቀጠል ይችላል የተናገራችሁት በቂ ነው ብያለሁ መርሐባ እሺ አቡ ሐበተላህ ነው አቡ አለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁላችሁንም ሰላም ብያለሁ ፒኬ ሰላም ብያለሁ
መርሃባ ሰላም ብለናል። ቀጥል ሀሳብ። ድምፅህ ርቋል ግን ሂበቱላህ። እሺ አይሰማም አቦ አይሰማም። እኔ ጋር ነው አይሰማም የምታወራው። ትንሽ ድምፅን ከፍ አድርግ። ማይኩ ይመስለኛል ኤርፎን ምናምን ከሆነ የሆነ ማይኩን የሸፈነው መሰለኝ። አይሰማም ማለት ይሰማል ግን በጣም የራቀ ነው። ኦኬ አሞታል። እሺ መርሐባ አላህ አፊያ ያድርግህ፣ አላህ ያድንህ። ሀቢብ አለህ? ሀቢብ ገሜ ሀቢብ የትኛው ነው? እኔ ነው ሌላ ሀቢብ የለም። መርሐባ እሺ ሀሳብ ካለ ቀጥል። ላይ በጣም የሚገርም እንትን ነው ዛሬ። በቃ የሆነ ደስ የሚል ኢንቫይሮንመንት ነው ያለውና ምናልባት ቅድም ወንድማችን ወጣ እንጂ የሆኑ ነገሮች ልለው ነበረ ለማነው ጉድ አይዲያ። ከዛ በተረፈ አሁን ኡስታዝ አይ ቲንክ ሙሬ ነው የሚለው በጣም ደስ የሚል ሀሳብ ነው ያነሱት። በጣም የሚገርም ማለት ነው። እኔም እንዳንተው ነበረ በጣም ሀሳብ ውስጥ የገባሁት። ሙራድ መጨረሻ ላይ አንተን አቋርጠው የተናገራት ሀዲስ በጣም ነው እንትን ያለችኝና ያው ሰዎች ስንባል በራሳችን ዝና ፈላጊ ነን። ምንም ግልጽ ነው። የሆነ ነገር እንፈልጋለን፣ ተናግረን እንዲጨበጭብልን እንፈልጋለን። ለብሰን እንኳን ስንወጣ የሆነ ነገር እንፈልጋለን። ብቻ አንድ መስታወት አልበቃ ብሎን 2-3 መስታወት ቤታችን ውስጥ ያለን ሰዎች ነን እና ትንሽ ራሳችንን የመውደድ ነገሩ ይታይብናልና በጣም ጥሩ ሀሳብ ነው ኡስታዝ ያነሱት። በዚህ ሀሳብ ላይ ሌላ ጊዜም ተጨማሪ ትምህርቶችን እና ማሳሰቢያዎችን እንደምትሰጡን ተስፋ አደርጋለሁ። ደስ የሚል ኢንቫይሮንመንት ነው። ምናልባት እኔ እንኳን የነበረኝ ሀሳብ ለወንድማችን ነበረ። እንደዚህ አዳዲስ ለሚሰልሙ ሰዎች ሁሌ ማስታወስ ያለብን ነገር መጽናትን፣ እንዲጸኑ እንዲበረቱ ማበረታታት መቻል አለብን። ምክንያቱም ሌላ ዳይሜንሽን ላይ ነው ሺፍት ያደረጉትና ወደዚህ ዳይሜንሽን ሺፍት ሲያደርጉ እነሱ የመጡበት ትተው የመጡበት ዳይሜንሽን ላይ በጣም ብዙ የሚነሱ ነገሮች አሉ በተለያየ አቅጣጫና እነዛን ሰዎች ማበረታታት መቻል አለብን። ብዙ ጥያቄዎች አሉ። በቃ በጣም የሚገራርሙ እንትኖች አሉ። እኔ አንድ ጊዜ አንድ ወንድም መንገድ ላይ ያገኘኝና ከኔ ጅን ይሻልሃል አለኝ። ላይክ ወንድምነቱን ነው ከኔ ወንድምነት የጅን ወንድምነት ይሻልሃል ወይ ነው ማለት። የሆነ የአእምሮ ዝግጅት ባይኖርክና እንትን ብትል መልስ ለመመለስ እንኳን በቃ የሆነ እንትን የሚያደርግህ አይነት ነገር ነውና እንደዚህ አይነት እንትኖች ይኖራሉና ለሱም በጣም አሁን የሚመጡ ብዙ ጋጋታዎች ይኖራሉ፣ ብዙ ነገሮች ይመጡበታልና አማኝ ከሆነ ጅን አይደለም እኛ ኤሊያንስና ያላየናቸውን ብዙ ፍጡራንን በፊልም ብቻ ስላየን አሉ ብለን ካመንን ያመንኩበት ቁርአን ደግሞ የሚነግረኝን ነገር የማመን ግዴታ አለብኝ እና አንዳንዴ በጣም ጥንካሬና እንትን ያስፈልጋልና መጽናት ያስፈልጋልና አንዳንድ ሀሳቦችን ላነሳለት ነበር ያሰብኩት። ሌላ እንትን የለኝም። ኡስታዝ ጀዛኩሙላህ ኸይር። በጣም ደስ የሚል ሀሳብ ነው ያነሱልን። ቢኬ መቀጠል ትችላላችሁ። መርሃባ። አዎ ከኔ ጅን ይሻላል። በነገራችን ላይ እኮ እኔ ለእስልምና ትልቅ ቦታ እንድሰጥ ካደረጉኝ ነገሮች ውስጥ ቀዳሚ የምለው ነጥብ ከአጋንንት ጋኔል ከሚባሉ ነገሮች አጋንንት ከሚባሉ ፍጥረታት ውስጥ አማኝ መኖሩ ነው።
እነሱ ክፉ ፍጥረታት ብቻ ከሆኑ አንድ ጥያቄ ነበርና ክፉ ፍጥረታት ብቻ ከሆኑ ለምንድን ነው የሚጠየቁት? ለምንድን ነው የሚቀጡት? እድል ከሌላቸው ለምንድን ነው የሚቀጡት? ለምንድን ነው የሚጠየቁት ብዬ ነበር ማስበውና ከዛ ኢስላም ላይ ግን አይ አይደለም፣ ሸይጣን የባህሪ ነው የካራክተር ስም ነው እንጂ የሆነ ሰው የሆነ አካል በዛ ነገር ላይ የተፈጠረበት አይነት ሁኔታ አይደለም ምናምን የሚባለው ሐሳብ በጣም ነበር የገዛኝ። ከነሱ ውስጥ የተጸጸተ ያመንም ልክ እንደኛው ጀነትን ይመነዳል ልክ እንደ ሰዎቹ ምናምን ሲባል ያ ትልቅ ነገር ነበረ። እነሱ ይናቁትም። እነሱ አምላካችን ብለው የሚያስቡት ምን አይነት ኮንሴፕት ነው ያለው? ክፉ ፍጥረታትን ፈጥሯል። ምን የሚባሉ አጋንንት የሚባሉ ክፉ ፍጥረታት አድርጉ እንኳ ባይፈጥራቸው እነዛ አካላቶች ግን ከአምላክ ከመላእክ ሲወድቁ ወይም አንድ ሶስተኛው ነው የወደቀ ሲሶ ማለት ነው ዲያብሎስ ይዞት የወደቀ ይዟቸው ሲወድቅ እንኳ አታልሏቸው ነው ልክ እንደና አዳም ማለት ነውና ለአዳምና ለሔዋን መጥቶ እስከ መሰቀል ድረስ የደረሰው አምላክ ለነዚህ ለጋኔሎችና ለአጋንንቶቹ ምንድነው ያደረገላቸው ነገር? እንዴት ነው እንዲድኑ ምን አይነት መንገድ ነው ያመቻቸው? ይሄ ነው በቃ የሰው ፈጠራ መሆኑ የሚታወቀው አይዲዮሎጂውና አስተምህሮቱ ለኔ ብለ በቃ ራስህን ወክለህ እኔ ሰው ስለሆንኩ ለኔ ተሰቅሎልኛል ለኔ ድኛለሁ ብለ ለአጋንንቶች ግን እነሱ የራሳቸው ጉዳይ አይነት ነገር አለ እና እንዴት ነው አጋንንቶችን እንዴት ነው ምህረት ያደረገላቸው? እንዴት ነው ከራሱ ጋር ካላስታረቃቸው እንዴት ነው ፍትሃዊ የሚሆነው? መጸጸት ቢፈልጉስ ማመን ቢፈልጉስ የማይፈልጉ ከሆነ እንዳይፈልጉ ተደረገው ነው ወይ የተፈጠሩት? ካልሆነ ነፃ ፈቃድ ካላቸው እንዴት ነው ሁሉም ባንዴ አይፈልጉም ተብሎ የሚታሰበው? በዛ ላይ መላእክት ደግሞ ነፃ ፈቃድ ያላቸው እንደዚህ ክደው የሚወድቁ ከሆነ ምናልባት መጽሐፍ ቅዱስ ከተጻፈ በኋላስ እንዴት ተጣሉ ቢሆንስ? እዚህ ጋር የሚጠሩት እነ ሚካኤል ገብርኤል ምናምን የሚባሉት ተጥለውስ ቢሆን አምፀውስ ቢሆን እንደዛ ነፃ ፈቃድ ካላቸው የሚያምፁ ከሆነ አሁን የሚለማመኗቸው የሚሰግዱላቸው እነዛ መላእክት እነ ሩፋኤል ተብለው የሚጠሩት አምፀው ወድቀውስ ቢሆን የወደቁትንም አላዳንም፣ ለማዳንም ምንም ጥረት አላደረገም። ይሄ በጣም ሰው ሰራሽ መሆኑን የሚታወቀው በቃ ለኔ ይበዛዋል። ሃይማኖት ማለት ለኔ ሲል ለሰው ሲል ለሰው ሰው ሆነ እንትን ሆነ ምናምን እንደዚህ ለራስ ሌሎቹ ሲባል መልስ የለም። በቃ ጸጥ ነው። መልእክቱ የደረሳቸው ያልደረሳቸው ይሄ ሐሳብ ከመጣማ በቃ ያ ሌላ ታሪክ ነው። እና እኔ ትልቁ ነገር የነበረው ምንድነው ኢስላም ላይ አላህ Subhanahu Wa Ta'ala ስታዩ እጅግ በጣም ፍትሃዊ ነው። በቃ ለእያንዳንዱ ነገር ፍትሃዊ ሆኖ ነው የምታገኙት። ኢቭን መልእክት ያልደረሳቸው ሰዎች ራሱ የሚዳኙበት መንገድ የተለየ ነው። እንደኛ ዝም ብሎ አንተ አላመንክም አይደለም ከሃዲ አይባሉም። አላመኑም ግን መልእክት ስላልደረሳቸው ነው። ስለዚህ እነዛ ከሃዲዎች አይባሉም፣ ምክንያቱም መልእክቱ ስላልደረሳቸው። ለብቻቸው ነው የሚዳኙት ምናምን ልክ ሙስነድ አህመድ ላይ እንዳለው ሐዲስ ማለት ነው። 4 አይነት ሰዎች እብዱ፣ አእምሮ ዘገምተኛው፣ አህለል ፈትራዎች በነቢያት መካከል ያሉት እና ደግሞ አንዱን ረሳሁት መሰለኝ ብቻ እነዚህ አንዱ መስማት የተሳነው ሰው ትዝ አለኝ። እነዚህ 4ቱ ሰዎች መልእክት ሳይደርሳቸው ቀርቶ የሚጠየቁበት ወይም ደግሞ ያ የሚመዘኑበት ሚዛን እንኳን ይለያል። እንደ አዲስ ነው ፈተና የሚሰጣቸው እንደ አዲስ ማለት ነው። በጣም ፍትሃዊነት የሚታየው ኢስላም ላይ ነው። ፍትሃዊነት በጣም በደንብ ጎልቶ የሚታየው ኢስላም ላይ ነው። አላህ እኛን የፈጠረን እሱን እንድንገዛው ነው። ከዚህ ተያይዞ ምናልባት ጥያቄ ከሆነባቸው የማንዳንድ ሰው የሚያነሳው ጥያቄ አለና እሱን እንድንገዛው ከተፈጠርን እሱ ደግሞ መልእክቱን ካላደረሳቸው ሰዎችን ታዲያ እንዴት ነው የፈጠረበትን ዓላማ ግቡን የሚመታ? ማለት የፈጠረው አላህ Subhanahu Wa Ta'ala ሰዎችን እኛን እሱን እንድንገዛ ነው። ስለዚህ መልእክቱ የማይደርሳቸው ሰዎች ካሉ ሳይገዙት ነው የሞቱ። እነዛ ሰዎች የተፈጠሩበት ዓላማ ትክክል ነው ወይ ወይም ደግሞ ዓላማቸውን አላገኙም ወይ የሚል ጥያቄ እንደዚሁ በእግረ መንገድ ይነሳልና ነክቼ ወረለፍ ብዬ ነው። እኛ የተፈጠርነው አላህን ለመገዛት ነው። እነሱ የተፈጠሩት ነው አላህን ለመገዛት። አንድ ላይ የተፈጠርነው ነው አላህን ለመገዛት። እኛ ምድር ላይ አልተገዛነውም። እነሱ ደግሞ የቂያማ ቀን ላይ አላህ ትእዛዝ ይሰጣቸዋል። ያኔም ከተገዙት ይጸድቃሉ፣ ካልተገዙት ደግሞ ይወድቃሉ ማለት ነው። ስለዚህ እነሱም የተፈጠሩት አላህን ለመገዛት ነው፣ እኛም የተፈጠርነው አላህን ለመገዛት ነው። እኛ በምድር ላይ መገዛቱን ስንፈተን
እነሱ ደግሞ ትእዛዙ በመተላለፍ በቂያማ ቀን ላይ ይፈተናሉ ማለት ነውና ገም ይቀጥል እና በጣም የሚገርመኝ ሐሳብ ስለሆነ እነሱ ጥያቄ መፍጠር ነበረባቸው አለባቸው ላይ ግን ምን መሰለ ፒኬ ማለት እኔ በጣም ቀን በቀን ነው ምልህ ቀን በቀን I'm proud of myself በቃ የዛን ቀን ያንን ውሳኔ የወሰንኩባት ቀን በጣም ትልልቅ ሁለት ውሳኔዎች ወስኛለሁ በህይወቴ ከነዛ ሁለተኛው ውሳኔ ይሄ ነው እኔ ይሄን ውሳኔ የወሰንኩበትን ቀን ስቲል የምጸጸትበትና ወደ ኋላ ፍራስትሬት ማረግበት ሪግሬት ማረግበት እንትን የለኝም ወላይ በጣም የሚገርም አቋም ነው ያለኝ አሁን ላይ አልহামዱሊላህ የፈለገ ነገር ቢመጣ እኔ ከዚህ በኋላ ተመልሼ ወደ ኋላ ማስብበት የማይበት እንትን የለኝም ለምን ብትለኝ እማላቃቸውን ዳይሜንሽኖች እማላቃቸውን አዳዲስ ነገሮች ቁርአን እያሳየኝ ነው እያስተማረኝ ነው የሆነ ሰው እኮ በዝም ብሎ ሲጓዝ በአይምሮ የሚፈጠሩ ጥያቄዎች ይኖራሉ እንዳልከው ነው ለኔ አንድ አማኝ ጂንም ሆነ አንድ አማኝ ሰው ለኔ ሁለቱንም እኩል አድርጌ እንዳይ ያደረገኝ ቁርአን ነው የሆነ አንድ የሆነ ጽንፍ ብቻ ይዤ እንድጓዝ አይደለም ያደረገኝ የሆነ ለዛኛው ሌላ አይነት ቀንድና እንትን ሲየለት ለዚህኛው ሰው ደግሞ ሌላ አይነት አመለካከት እንዲኖረኝ ሳይሆን በቃ ትክክለኛውን እይታ እንዲኖረኝ ነው ያደረገው ወላ በጣም ብዙ ነገሮች ቁርአን ዲቴል ነው በቃ የህይወታችንን ዲቴል የሆኑ ነገሮች እያንዳንዷን ስለ አጥንታችን ስለ ስጋችን ስለ ሴላችን የሚያወራ ነገር ነው ማለት ቴክኖሎጂ ባልነበረበት ሰሞኑን ቲክቶክ ላይ የሚዘዋወሩ ነገሮች አይተ ከሆነ ያው አዳዲስ ሰዎች አዳዲስ ነገሮች ባወቁ ቁጥር ያው ሼር ያደርጋሉ በጣም ኤክሳይትድ ሆነውና በጣም ደስ የሚል ነገር አንዳንድ ቪዲዮዎችንም ዝም ብዬ እንደዚህ ሪፖስት እንትን አድርግ ነበርና ስለ ደመና ክብደት ምናምን አሁን የሚወሩ ሰሞኑን ቲክቶክ ላይ ያሉ ነገሮችን እና ሳይንቲፊክ ፕሩፎችን ስታይ በጣም ነው የሚገርመው እኔ ውሃ ከውሃ እንደማይገናኝ ውሃ ከውሃ እንደሚለያይ የማይገናኝ የማይቀላቀል ውሃ እንዳለ ባህር እንዳለ ከቪዲዮ በፊት ከቁርአን ያየሁት ላይክ ለምን እንደሆነ እንዴት እንደሆነ ባላቅም ይሲ እነዚህ ነገሮች ያስተማረኝ ቁርአን ነው አዳዲስ ዳይሜንሽኖችን አዳዲስ ዕውቀቶችን አዳዲስ ነገሮችን ሲያሳየኝ ማለት ነው እኔ በጣም ከተነሱልኝ ጥያቄዎች አንድ ሶስት እንትኖች አንዱ እሱ ነው በጣም አስገራሚ ከመላቸው በጆርኒ ውስጥ ከገጠመኝ ከኔ ጅን ይሻልሃል ያለኝ አንዱ ጥያቄ በሌላ ቦታ ደግሞ አለ ስንት ለማግባት ነው በጀነት ውስጥ 70 ምናምን ሴት ገማ አይከብድም ምናምን አይነት ነገር አሁን ይሄ እኔ በጣም የሚገርመኝ ለአዳም ሔዋን ስትፈጠርለት ያልተገረመ ሰው ጀነት ውስጥ አዳም ብቻውን ይኖር ዘንድ መልካም አይደለም ብሎ ሴት ሲፈጥርለት ሴት ሲልክለት አላህ መላክ ወይንም ደግሞ ሌላ አይነት ፍጡር መላክ አቅቶት ነው ወይ ተሳስቶ ነው ሴት ይላክለት ስለዚህ ጀነት ውስጥ መጀመሪያ ለአዳም የመጀመሪያው ስጦታው አዳም እንደውም ምን እንዳለ ታውቃለህ እዛ ቦታ ላይ እንዳያት ወደዳትና እቺ ስጋ ከስጋዬ ነች ብሎ በጣም ነው እሱ ራሱ ኤክሳይትድ ሆነው እኔ አዳም ካያቸው ፍጥረቶች ሔዋንን ሲያይ የተደሰተ ያህል የተደሰተ አይመስለኝም አላህ Subhanahu Wa Ta'ala ይሄንን ነገር ተሳስቶ ነው ካልከኝ ወይንም ደግሞ በዚህኛው ካመንክ በቀጣዩ ዓለም ውስጥ የሚኖረውን ነገር የማመን ግዴታ አለብህ ስለ ቅርቢቷ ዓለም የሚናገረው የቁርአን እንትኖች በጣም ይገርሙኛል ሀብትና ወንዶች ልጆች የቅርቢቱ ዓለም ጌጦች ናቸው በቃ እቺን ዓለም እንዴት አድርጎ እንደሚገልጻት ቅርቢቱ ዓለም ላይክ በጣም ቅርብ ፌርማታ የሆነ ቦታ ደርሰህ የምትሰናበታት ዓለም አድርጎ ይነግርሃል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር ስለ እኔ
ሚስቱን የተወ ወይንም ደግሞ ቤተሰቡን ወይንም አጎቱን እህቱን እያለ ይጠቅስና የተወ በሰማይ 100 እጥፍ ያገኛል ይላል። በሰማይ የምታገኘው 100 እጥፍ ምንድን ነው? ምድር ላይ የተውካትን ሚስት ነው? በሰማይ 100 እጥፍ ይሲ ታይምስ 100 አድርጎ ኢየሱስ ክርስቶስ ሲያስተምር በምድር ላይ ቁርአን ላይ ግን ሲነገርህ ወይንም ደግሞ እዚህ ጋር እንትን ሲልህ ለየሆነ በቃ እንትን አድርገህ የምታየው ነገር ባይብልንም ካለማወቅ አንጻር ነው ብዬ አስባለሁ። እና አንዳንዴ በጣም ደስ የሚሉ በቃ በጣም የሚገራርሙ በሰማሃቸው ቁጥር በጣም በቃ ቤዚ እያደረግክ እየጠነከርክ እንድትሄድ የሚያደርጉ ነገሮች አሉ። ወላሂ እኔ ቀን በቀን በምሰማቸው ነገሮች ቀን በቀን በጣም ሎጂካል ለመሆን ሞክራለሁ። ነገሮችን በደንብ እንትን ለማለት ሞክራለሁ። እኔን ለማሳመን እኔን ለማሸነፍ በጣም ኢዝሊ በቃ ኢዝሊ እየተቀበልኩ እየጠጣሁት እንደ ውሃ በደንብ እየተረዳሁት ያለሁት እንትን በቁርአን ውስጥ የማገኛቸው በጣም የሚገራርሙ ተአምሮቶች አሉ። እና ላይክ እነዚህን ነገሮች ነው ሰዎች ማሰብ ያለባቸው። ለወንድማችንም ለቅድምም ለማለት የፈለኩት ነገር ምንድነው፣ በጣም ብዙ የሚነሱለት ጥያቄ ሊኖሩ ይችላሉ። ብዙ አይነት በቃ ድንገት አንድ ሰው መንገድ ላይ በጣም ብዙ ኮሜንቶች ሊመጡለት ይችላሉ አሉ። ለምሳሌ አሁን እኔ ወንድ ከሆንክ እኔን አናግረኝ አይነት ኮሜንቶች ይመጡልኛል በውስጥ መስመር። ወንድ ከሆንክ የሚለው እንትን ራሱ የሆነ በቃ ያስቀኛል አንዳንዱ። እና እንደዚህ አይነት ነገሮች ላይ በጣም መጠንከር አለባቸው፣ በተለይ ሰለምቴ ወንድምና እህቶቻችን። እቺን መልእክት ለማስተላለፍ ነው። ፒኬ ቴንኪው ላሳጥር። ጀዛከላህ ገሜ። አይ ብዙ እንትኖች አሉ አንተ እንዳልከው የደመና ክብደት፣ የተራራ እንቅስቃሴ ብዙ ይሆናላ ኢምፖሲብል የሚባሉ ነገሮች አሉ ማለት ሰው እንደዚህ ሊገምታቸው የማይችሉ ነገራቶች እና እዛ ጋር ግን የተዘረዘሩ እንዲያውም በዚህ ዙሪያ እኔ ብዙ ሳይሆን የተወሰነ ፋይል አዘጋጅቻለሁ። ሰሞኑን ራሱ የሆነ ቀን ላይ እንትን ፕሬዘንት አደርገዋለሁ ማለት ነው በሰፊውና ፕሊስ እናውራበት። በጣም የምፈልገው ቶፒክ ነው። አይ ችግር የለም ቀን እየጠበቅኩ ነው የነበረ እና የሚገርምህ ማለት ነው ሳምንት ምናምን ጠፋው። የጠፋውበት ምክንያት ከዚህ በፊት አለ አይደለ እኔ በብዙ ጊዜ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም እንደ ነብይነት ለመቀበል እሱ ነበር ከባዱ ሁኔታና በዛ ዙሪያ ያየዋቸው ብዙ ፖይንቶች ነበሩና እነዛን ለመሰብሰብ ነው አንድ ላይ ለማድረግ አንድ ሳምንት ምናምን እንደዚህ ከቲክቶክ ሙሉ ለሙሉ ጠፍቼ መሰብሰብ ጀመርኩ ማለት ነውና አንድ 4 ነገሮችን አዘጋጅቻለሁ። የተለያዩ ርዕሶች ሐሰተኛ ነብይ ምን አይነት ባህሪ ያለው የሚሉ አንድ ነብይ ሐሰተኛ ከሆነ ምን ፈልጎ ሊሆን ይችላል እና እንደዛ አእምሮዬ ላይ የተፈጠሩ ብዙ ኩዌሽኖች አሉ። ሀብትን፣ ዝናን ምንድነው የሚባለው ሀብት፣ ዝና፣ ሴት ወይ መስሎት ዲሉዥን የሚባል ነገር አለ። መስሎት ሊሆን ይችላል ወይ ከሌላ ሃይማኖቶች ገልብጦ ብዙ ነገሮች አሉ የሚነሱ ወይም ደግሞ ሰይጣን ተገልጦለት ምናምን እና እነዚህ ፖይንቶች ላይ ምናምን እንደዚህ ያመንኩባቸውን እየሰበሰብኩ ነበርና ከዛ በተጨማሪ በጣም የምወደው ቶፒክ ኢስላም ላይ ከሌላው በጣም ይለየዋል ብዬ የማስበው ትንቢቱ ነው። እስልምና ላይ ያሉ ትንቢቶች ስትሬት ፎርዋርድ ናቸው። ማለት እንዲህ ለማለት ተፈልጎ ነው ምናምን ብለህ ጠምዝዘህ ፈተህ የምታገናኘው ሳይሆን አብዛኛውም ቀጥታ እንደተነገረው ቀጥታ ደቅ ብሎ የሚቀመጥ ነው። ማለት በቃ እንደተነገረው እንደዛው ነው የሚፈጸመው። እንዲህ ለማለት ፈልጎ የምትለው አይነት አይደለም። ከዛኛው ሌላ ሃይማኖቶች ላይ የምታየው እንደ ምሳሌ አነጋገር ነው ሄዱና ለፈለጉት ይፈቱታል። ለብዙ ነገር ይፈታል። እንዴ ሁሌም ምሳሌ ማነሳው አለ። ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ይህ ሆነ ምናምን ብሎ ስለ ኢየሱስ ክርስቶስ የሚያወራው አሁን ያንን እኔ ግብጽ ደርሼ ተመልሼ ራሱ ልጄ ከግብጽ ጠራሁት የተባለው ይፈጸም ዘንድ እግዚአብሔር ከግብጽ ምድር እያለው ጠራኝ ብዬ እኔ ብነሳ ለራሴ እንደ ትንቢት አድርጌ ልቆጥረው የምችለው ነገር ነው። ምክንያቱም ቀጣዩ አንቀጽ ነገር ግን አብዝተው ለጣዖት ይሰዋ ነበር ያጥን ነበር የሚለውን አይቀበሉትም።
አንድ አውድ ነው፣ ግን ከዛ ውስጥ አንዷን አንቀጽ ብቻ ነው ቀንጭቦ ማቴዎስ የወሰዳት ማለት ነው። እና ልክ እንደዚህ አይነት ነገሮች አሉና እኔ እንዲያውም በጣም የምሟገታቸው ለእኔም ይሆን ወደ 50 ትንቢት አወጣለሁ መጽሐፍ ቅዱስ ላይ ስለኔ የተነገረ ማለት እችላለሁ። ገባ? ቁርአን ላይ ግን ስትመጣ በጣም ይለያል ትንቢቶች። የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ለምሳሌ አቡ ለሃብን በተመለከተ የተናገሩት እንዲሁ ሩም ሱረቱ ሩም ላይ ያለው የፈርዖን በድን አካል ጋር በተገናኘ በቃ ይሄውን ዳይሬክት ነው፣ ምንም አትነቀንቀውም። የአረቢያ ምድር አረንጓዴ መሆን አለ፣ በህንፃ መሽቀዳደም አለ። ኢቭን ስለ ኤርፎንን በቀጥታ የሚያመላክት የሆነ ትንቢት አለ። በጣም ብዙ እንትኖች አሉ ማለት ዳይሬክት የምታገኛቸው። በተለይ በሳቸው ዘመን የተፈጸሙትማ በጣም ብዙ ናቸው። የበድር ጦርነት ላይ እገሌ ከዚህ ቦታ ይሞታል እዚህ ቦታ ይሞታል ብለው ጠቁመው እዛው ካሉት ቦታ ላይ የሞቱት። ሌላው ዑመር ኢብኑ አልኸጣብ እና ዑስማን ኢብኑ አፋንን ኡሁድ ተራራ በተንቀጠቀጠ ሰዓት ተረጋጋ፣ ላይ ያለው ነብይ አስዲቅ እና ሁለቱ ሸሂዶች ናቸው ብለው የተናገሩት። ሁለቱ ሸሂድ እንደሚሆኑ ተናግረው ከመሞታቸው በፊት ምን እንደሚያጋጥማቸው ተናግረው ዑመር ኢብኑ አልኸጣብን አንተ በር መሆናቸውን ነግሯቸው ያ በር ከተሰበረ በኋላ ፊትና ወደ ኢስላሙ ማህበረሰብ ይገባል ብለው ያ በር ዑመር መሆኑ እንደዚህ ይሆናላ። ዲቴል የሆኑ ነገሮች ሱራቃ የኪስራን አምባር እንደሚያጠልቅ የተነገረው ብዙ አሉ፣ በጣም ብዙ ማለት ነው። እና እኔ እንጃ ከኢስላም ላይ ከሌሎች ነገሮች በጣም የሚያስደንቀኝ እኔ ትንቢቶቹ ናቸው። ሌላው ተአምራቶች አንተ እንዳል